ፂ እስር ቤት ሄዳ ቤዛን አናገራታለች። ጭራሽ ቤዛ ማታቀውን ነገር ነግራት ቤዛ የባስ ክፉ እንድትሆን አድርጋታለች። እዛም ደግሞ ኤፍራታ ልታገባ እንደሆነ ስትሰማ የቤዛ ጓደኛ ሀይዋን ማለት ነው። እሷም ደግሞ እንግዲህ እንደምንም ብላ ኤፍራታን አግኝታታለች ክፍሏ ገብታ ማለት ነው። እሱንም ፖሊስ እንደሆነችና እሱንም ልትይዘው እንደምትፈልግ ስትነግራት በጣም ነበር የደነገጠችው። ይህንን ነገር የደነገጠችበት ምክንያት ያፌት ጋር የናታን ቪዲዮ ሰው የሚገልበት ቪዲዮ ስላለ ይሄ ማለት እንደዚህማ ከሆነ እሱ ልትይዘዋለች ብላ ነው ያሰበችው እንጂ ከዚህ ነገር ታወጣኛለች ብላም አላሰበችም ማለት ነው። ምክንያቱም እሷ ግን በደንብ ነው የምትረዳት ማለት ነው። ይሄ ነገር በመሆኑ ብዙዎቻችሁ በጣም ተከፍታችኋል። ግን ደግሞ ምንም ቢሆን የፍቅር አምላክ እነሱን ይጠብቃቸዋል ብዬ አስባለሁ። መቼም ቢሆን ናቱና ኤፉ አይለያዩም። እንደምንም ብሎ ይሄ ጋብቻ ይቀራል ብዬ አስባለሁ። ሄዋን ይሄን ነገር ስለሰማች ፖሊስም እንደሆነ ስለነገረቻት ያለውን ነገር አብረው ተባብረው ከዚህ ጉድ ይወጣሉ ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። እና ዛሬ እንግዲህ እጅግ በጣም የሚያሳዝን ነገር አይተናል። እውነት ለመናገር ጽዮንም ቤዛን ለማግኘት ወደ እስር ቤት የሄደችው ወንድሟን አብረው ተባብረው የሆነ ነገር እንዳደርጉና ለኤፍራታ ብሎ ንብረታችንን ያለንን ሀብት በሙሉ አሳልፎ ሰጥቷል ብላታለች። ይሄንንም የምትለው ምንድነው? እሷ በፊትም ኤፍራታን ስለምትጠላት አሁን ላይ የተቀየረችው ጽዮን አይደለችም። ያቺኛይቱ ክፉዋ ጽዮን ናት የምታስታውሳት ራሷ ማለት ነውና ይቺኛይቱ ጥሩ የነበረችው ኤፍራታንም ጥሩ እንደነበረች የምታቃት ያቺ ጽዮን ብትመለስ በጣም አሪፍ ነበር። አሁን ግን በጣም ጨካኟና አረመኔዋ ጽዮን ናት ያለችውና ኤፍራታን ለዛውም ሌላ ስቃይ እየጨመረችላት ነው። ምክንያቱም ይሄን ነገር እንትን የምትለው ናታን ለኤፍራታ ብሎ ቤታቸውን ንብረታቸውን አሳልፎ እንደሰጠ ነው የምታስበው። ግን ደግሞ ኤፍራታ ብዙ ስቃይ እየደረሰባት ብዙ መከራ እየደረሰባት ያለው በናታን በገዛ በጽዮን ወንድሟ እንደሆነ ብታቅ ወይንም ደግሞ ኤፍራታ ይሄን ሁሉ ነገር እየሆነች ያለችው የወንድሟን ሕይወት ለመታደግ እንደሆነ ስታቀ ግን አንገቷን ነው የምትደፋው ብዬ አስባለሁ በተናገረችው ነገር። ኤፍራታም ደግሞ ነግራታለች ማስታወስ በምትቺ ሰዓት የምትጸጸችበትን ነገር አትናገሪ፣ ግን ደግሞ እኔ አንቺ ስለሚያምሽ አልቀየምሽም ብላታለች። ቢሆንም ግን ደግሞ ልትችለው ማትችለው ወይንም ደግሞ ልትቋቋመው ከምትችለው በላይ ፈተናዎች በዝተውባታል ኤፍራታ። በዛ ላይ ደግሞ አንዱ ትልቁ ፈተና የሆነባት ያፌት ነው። ያፌት እንግዲህ እሷን መመኘቱ ሌላ ትልቅ ችግር አምጥቷል ማለት ነው። እርግጠኛ ነኝ እሷን ወዷት ሳይሆን ወይንም ኤፍራታን አፍቅሯት ሳይሆን መበቀል የሚፈልገው ሰው አለ እዛ ጋር ቤዛለች፣ እዚህ ጋር ደግሞ ናታን አለ። ይሄን ሁሉ ስቃይ የሚያደርሰው ናታንን የተበቀለ ስለሚመስለው ነው። ግን ደግሞ እሱ አላወቀም እንጂ በቀል ማለት እውነት ለመናገር ካለን እድሜ ላይ መቀነስ ማለት ነውና ስለዚህ በጣም ትልቅ ችግር እየተፈጠረ ነው። በመሀል ግን ናታንና ኤፍራታ በጣም ሊቋቋሙት የማይችሉት በጣም ትልቅ ፈተና መጥቶባቸዋል ፊት ለፊታቸው ማለት ነው። እውነት ብዙዎቻችሁ ራሱ በጣም ነው ያዘናችሁት። ይሄ ነገር መሆን የለበትም እያላችሁ ነው። አዎ መሆን የለበትም፣ ግን ደግሞ ለበት ነገር ይሆናል። መጨረሻ ላይ ግን ደግሞ ደስታና ፈገግታ ሳቃቸው በቃ ያለበት በፊት የምናውቃቸው ሳቂታዎቹ ፈገግታ ያላቸው በፍቅር ተመልሰው ይመጣሉ ብዬ አስባለሁ፣ ሁለቱ አንዴ ላይ ማለት ነው። አሁን ላይ ግን በፍቅራቸው በቤተሰቦቻቸው ብዙ ነገሮች መጥተውባቸዋል። በተለይ ደግሞ በፍቅራቸው መሀል የሆነ ነገር ገብቷል። ያም ደግሞ ማን ነው? ያፌት ነው ማለት ነው። ስለዚህ ትልቅ ሰይጣን ማለት ነው። ትልቁ ሰይጣን ነው የገባው በመሀላቸው። አሁን ላይ ኤፍራታም ይሄን ነገር እያደረገች ያለችው እሱ እንዲጠላት ናታን እንዲጠላት እያደረገች ያለችው ኤፉዬ እሱ ስለነገራት ነው ማለት ነው። እሱ እኔ መርጠሽኝ እንደመጣሽ ነው እንጂ አስገድጄሽ እንደመጣሽ ማወቅ የለበትም ስላላት ነው ማለት ነው። እና በጣም ከባድ ነገር ውስጥ ገብታለች ኤፍራታ። እንግዲህ ፈጣሪ ያውጣት። እና ውድ ቤተሰቦቼ ኤፍራታ የወሰነችው ውሳኔ ትክክል ነው ብላችሁ ታስባላችሁ? እስኪ የእናንተን ሀሳብ ኮሜንት አስቀምጡልኝ። እኔ ያሰበችው ውሳኔ ስህተት ነው ብዬ ነው የማስበው ማለት ነው። እስኪ እናንተ ምን ትላላችሁ? ኮሜንት ላይ ሀሳባችሁን አስቀምጡልኝ።